ተመለሰ። ቅዱሴና ሰላም በድጋሚ ታረቁ። ሰላምዬ ከዚህ በፊት ፍቅረኛ እንደነበረች ብዙዎቻችን እናውቃለን። ግን ይሄ በሚደባደበው ልጅ የለም በሱ ምክንያት እንግዲህ አንድ ላይ መሆን አልቻሉም ነበረ። ቅዱሴ አሁን ደህና ነው፣ ታክሞ በሰላም ተመልሷል ማለት ነው። ብዙዎቻችን ቅዱሴ የት ገባ ስንል ነበረ፣ ስንፈልገው ነበረ እና ዳይሬክተሩም የኛን ኮመንት አይቶ ይመስለኛል ቅዱሴ ተመልሰው መጥተዋል ማለት ነው። ሲመጣ እንግዲህ ጓደኞቹ ናቲ፣ ኒና፣ ሰኒ ሁሉም ተሰባስበው ነበር ቤቱን ሞቅ አድርጎ እየተቀበሉት ማለት ነው። እንግዲህ በጽናት ሰርግ ቀን ነበረ በሽጉጥ የተመታው። በዛ ላይ ደግሞ በዛልኝ በእነሱም ምክንያት ነበረ የመጣውና በእኛ ምክንያት መጥቶበት ህይወትን አታ ነበረና በጣም ይቅርታ አድርግልን ስሉት ነበረ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ጽናት ክፍል 196 ተለቋል። ክፍል 196 ላይ እንግዲህ ቅዱሴ ተመልሶ መጥተዋል ማለት ነው። ከሆነ ቦታ ሄዶ ለሕክምና ሄዶ ነበርና ተመልሶ መጥተዋል ማለት ነው። ብዙዎቻችን ቅዱሴ የት ገባ ስንል ነበረ። እንኳን በደህና በሰላም ተመለስክ ማለት ነው። እንግዲህ ሁሉም ተሰባስቦ እሱን ፈታ ለማድረግ ወይም ደግሞ ቤቱን ሞቅ አድርጎ ቡና አፍልቶ ዕጣን አጫጭሶ ነበረ እየተቀበሉት። በጽናትዬ ቀን ሰርግ ነበረ የተመታው ማለት ነው። በዛልኝ ነበረ የመታው ማለት ነው። ከዛ በኋላ ፊልሙ ላይ አልነበረም ይመስለኛል። በስራ ምናምን በሆነ ነገሮች ቢዚ ሆነው ነው የወጣው በዛ አማካኝቶ ማለት ነው። እና እንደዛም ሆኖ እንግዲህ ሁሉም በጣም ደስተኛ ናቸው። ጽናትዬ እንግዲህ ኪራና ጽናት ተጣልቶ ነበረ። እዛ ላይ ደግሞ ምንም እየተናገረ አልነበረም ማለት ነው። በዛ ምክንያት ምንም እየተናገረ ስለ አልነበረ ይቅርታ ቤተሰቦችዬ፣ በጣም ይቅርታ አድርጉልኝ። ምንም እያወራ አልነበረም። ያን ቀን ካስታወሳችሁት ማለት ነው ተጣልቶ ነበረ። በእቺ ቢሮ ባለችው ሀና እየተነሳ ተጣልቶ ነበረ። በዚህ ምክንያት ደግሞ ጽናትዬ በጣም ተናዳ አንቺ ከባሌ ስር እንድትወጪ ይፈልጋለሁ፣ እኔ ጽናት ኪራ አጠገብ የሚመጡ ወንዶችን ማስተናገድ አልችልም፣ እኔ ሰላማዊ ህይወቴ ሊኖርበት ታይም ብትላትም እሺ እኔ ምንም ያረኩት ነገር የለም፣ ኪራ ታሞ በድንገት አዙሮት እኔ ላይ ወርቆ ነው እንጂ እኔ ከኪራ ጋር ምንም ነገር የለኝም፣ እኔ ስራ መስራት ብቻ ነው የምፈልገው፣ አንቺ የምታስቢው ሀሳብ ውስጤ የለም ብላ ነግራት ነበረና ከዛ በኋላ እንግዲህ ኪራ በጣም ደንግጦ ስለነበረ እዛ ላይ ምንም እያወራ አልነበረም ማለት ነውና እንዴት ሲተያዩ እንደነበረ የምር ማለት ነው ሲተያዩ ነበር እዛ ላይ ማለት ነው። እና ምን ሆነካል እሷም ምን ሆነሻል ብሏት ነበር። እስካሁን ድረስ ያኮረፍሽው ነገር አልተውሽም፣ እንደውም እምቢ ካልሽም ለሚዜዎቻችን እነግራቸዋለሁ፣ ለሰኒና ለናሆሜ ማለት ነው። ሰኒ እንግዲህ የምትወደውና የምታፈቅረው ወንድ ቢኖርም እሱ እንደሚወዳትና እንደሚያፈቅራት እስካሁን ድረስ እርግጠኛ አላረገላትም። ምክንያቱም በክብሮ ምክንያት እሱ እያስፈራረው ስለሆነ ከሰኒ ጋር ብትሆን እንደዚህ አረጋለሁ፣ ሰኒን እገላታለሁ፣ እንደዚህ አረጋታለሁ ብሎ ደውሎ እያስፈራረው ስለሆነ በዛ ምክንያት ከሰኒ ጋር መቀራረብ ወይም ደግሞ መሆን አልቻለም ማለት ነው። ጆከር ዛሬም ሰኒዬ እንትና ቤት ሄዳ ነበረ፣ እነ ናሆሜ ቤት እነ ምሩዬ ቤት ሄዳ ነበረ። እንግዲህ ምሩዬን ለማየት ገብታ ነበረ። ምሩዬ እንግዲህ ሀዊ ብላ ጽፋላት፣ ከዛ በኋላ ሌላ ነገሩን እጇ ስለደከማት ሌላ ነገር መጻፍ አልቻለችም ማለት ነው። ሰኒዬ ግን ግራ ነበረ እየገባት፣ ምንድን ነው ለምንድን ነው አዊ ያለችው? አዊ ሰራተኛ ናት፣ ምን ያገናኛቸዋል? ለምንድን ለናሆሜስ እንዳልነግረው ያልፈለገችው በማለት ወረቀቱን እዛ ጥርጣሬ ውስጥ ገብታ ነበርና የሆነ ሰው እንግዲህ መንገድ ላይ እንትን ብሏት ነበር ይመስለኛል። ክብሮም ነው እርግጠኛ ነኝ። ክብሮም ነበረ ኮፍያ አርጎ ጃኬት ተሸፋፍነው ገፍትሯት ነበረ ያለፈው ማለት ነው። እና ከዛ በኋላ ሰው እየተከታተላት መስሏት ስለነበረ በሩጫ ነበረ ወደ ቤት የገባችው። እርግጠኛ ነኝ ደግሞ የገፈተራት ሰውዬ ክብሮም ነው። ምን አለችኝ ብሎ ማለት ነው። ቀጣይ ላይ ይመጣል ማለት ነው ክብሮም። ቅዱሴና እንግዲህ አሁን ያ ልጁ ከሰላምዬ ጋር ወጣ ገባ ውስጥ ይገባሉ። ቅዱሴ ከዚህ በፊት ፍቅረኛ እንደነበረች እና ቀጥራው በዛው እንደቀረች ነው። በዛ ምክንያት ነበር የተጣሉት። ለምን እንደቀረች ግን ሳይጠይቃት እኔ ሁለተኛ አማራጭ መሆን አልፈልግም በማለት ነበር ከሷ ለመራቅ የወሰነው ማለት ነው። አሁን ግን ታርቀዋል፣ ተስማምተዋል ማለት ነው። እሷም ይቅርታዋን ለማግኘት በተደጋጋሚ ስትመላለስ ነበረ። ለሕክምና በሄደ ሰዓት በተደጋጋሚ መታ ናቲ ስትጠይቀው ነበረ። አሁንም ደግሞ እሷ ታፈቅሯለች፣ ያኛው ልጅ ደግሞ እሷን ያፈቅራታል ማለት ነው። እየተከታተላቸው ነበረ። ይሄ ደግሞ ዛሬ የመጣው ማን ነው?
እሷ አካባቢ ወንዶችን የማያቸውን ሁላቸውንም ታጥፋቸው እንደ በሚል ነበረ ልጁ ማለት ነው። ስለዚህ ቅዱሴና ልጁ ደግሞ አሁን ወጣ ገባ ውስጥ ይገባሉ። ለማንኛውም ይመቻቸው። ድራማው በጣም አሪፍ እየሆነ ነው ከበፊቱ የበለጠ ማለት ነው። ምክንያቱም 200 ሊገባ ነው 200 ሊገባ ነው እና ክፍል ያው እንደዚህ ይሻላቸዋል። ምክንያቱም ሌላ ድራማ ብዙ ድራማዎችን ጀምሯል። ከዛ በኋላ ጽናት እንግዲህ በጽናት ነው እንትን ታዋቂ ሆናቸው። ከዛ በኋላ ብዙ ድራማዎች ሰርታለች። ናርዶስ ብዙ ድራማዎች ሰርታለች። ግን እንደ ጽናት የታየ ድራማ የለም ማለት ነው ቤተሰብ። እና እንግዲህ ሰኒዬ በጣም ተጨንቃለች። ማነው እየተከታተለኝ ያለው? ምን ውስጥ ነው የገባሁት? በማለት ግራ ተጋብታለች። ትንሹን እንግዲህ ዛሬ ከእዛና ጋር ሄዳ ነበረ ቤቱ ለቃ ማለት ነው። እሷም ፍቅር ይዟታል ማለት ነው። ከዛና ቤት ሄዳ በጣም ቆይታ ነበረ የመጣችው። ጽናትና ኪራም እዛ ሄዶ ተመልሶ ሲመጡ ቤት አላዩዋትም ነበር እና ጽናት በጣም ተናዳ እየጠበቀቻት ባለችበት ሰዓት የተረገመችው ትንሿ ጓደኛ መጣ። ትንሿ እኔ ጋር የለችም፣ ትምህርት ቤት በጣም እያስቸገረች ነው፣ ትምህርት ቤት እየገባች አይደለም፣ ባለፈው ራሱ ወላጅ አምጡ ሲባል ከመንገድ ላይ ነበር ወላጅ ይዛ የመጣችው በማለት ለጽናት ያልተፈጠረውና እሷ ያላረገችው ነገር ነበረ እየተናገረችው ማለት ነው። ልጅቷ ከትምህርቷን ቀርታ አታውቅም፣ ወላጅ ወስዳ አታውቅም ማለት ነው። እኔ እንደተቃጠልኩ አንቺ መቃጠል አለብሽ፣ አንቺ ከኔ በምን በልጠሽ ነው እነዚህ ሁሉ ወንዶች ለአንቺ የሚባሉት? ስለዚህ እኔ እንደተቃጠልኩ አንቺ መቃጠል አለብሽ በማለት ኢዛናም ደግሞ ሄዶ አናግሯት ስለነበረ ባለፈው ያረግሽውን ነገር ሁሉም ነገር አይቼሻለሁ፣ ብሪንዳ ውስጥ አርገሽ ትንሿ እንደሰጠሻትም በደንብ አውቃለሁ። ስለዚህ ከዚህ በኋላ እሷ አጠገብ ብትደርሺ ህይወትሽ ላይ ፍረጂ ብለዋት ነበረና እሱን ለምንትን ለማመለስ ብላ እንግዲህ ሄዳ ጽናት ጋር የማየውን ነገር ቀባጥላ ነው የሄደችው ማለት ነው። እና ፈጣሪ ከዚህ አይነት ጓደኛ ይጠብቃችሁ የምር ማለት ነው። በጣም መጥፎ ሴት ናት። ለራሷ ብቻ የምታስብ ለሰው ማታስብ ድንጋይ የሆነች ልጅ ናት። እና በዛ ምክንያት እንግዲህ ጽናት በጣም ተናዳ አሁንም በድጋሚ ይቅር አላላትም። ከዚህ በኋላ ምን አድርጌ ነው እኔ ጥሩ ስለሆንኩላት ነው ወይ እንደዚህ እየሆነችብኝ ከኔ ድብቅ እየሆነች ያለችው በማለት ለኪራ ተናግራ ነበረና ኪራ ደግሞ ትንሿ ወደ ውስጥ ስትገባ አይቷት ስለነበረ ምን ሆነች ነው ከጽናት ጋር አትጣይ፣ ጽናትን የሚያስቀይም ነገር አታርጊ ብዬ በተደጋጋሚ ነግሬሽ ነበር። አንቺ ግን እንደዛ የሚሰማሽ ሴት አይደለሽም። ጽናት ራሷ ያላገኘችውን ወይም ደግሞ እሷን ያመደጣለት ትምህርት አንቺ እንድታገኝ የቤት ስራ ራሷ ሸፍና እያስተማረችሽ ትገኛለች። ለምንድን ነው ለእሷ ጥሩ አማተውኝ? በተደጋጋሚ ነግሬሽ ነበር። አንቺ ግን እሱን ለመስማትና ለማድረግ ፈቃደኛ አይደለሽም ብሏታል። ይቅርታ በጣም ለማጥናት ነበረ የወጣሁት በማለት ወደ ቤት ገብታለች። እንግዲህ ከጽናት ጋር ምን እንደሚሉ ደግሞ ቀጣይ ክፍል ላይ አብረን የምናየው ይሆናል። ግን ትንሿ እያሳዘነች በነገራችን ላይ እህቴም ነው የምትመስለው፣ ታላቅ እህቴ ማለት ነው። እና ለዛ በጣም ነው የምወዳት። በመጀመሪያ ድራማ ላይ ምን ላይ ነበር ያየኋት? ቤዛ ድራማ ቆሞ ነበር ከዚህ በፊት ትንሽ እስከ 6 ክፍል ምናምን ታይቶ የሆነ ቤዛ ድራማ ላይ እሱ ነበር መጀመሪያ ያየኋት እና በጣም ነው ደስ የምትለኝ፣ እወዳታለሁ እህቴ ስለምትመስል ማለት ነው። እና ለማንኛውም ቤተሰቦች ባይ ባይ፣ መልካም ቀን ይሁንላችሁ።